ምዕራፍ ዛሬ እንደ ሁሉ ጊዜው ጥሩ ዜና የለኝም። ፍልቅልቋ ፌቨን ችግር ውስጥ ናት። ሉኪሚያ በተባለ ደም ካንሰር ተጠቅታለች። የመትረፍ ዕድሏ ዝቅተኛ ነው። ከዚህ በኋላ ማድረግ የምንችለው ህመሟን መቀነስ ብቻ ነው። ደህና አይደለሽም እንዴ? ደህና ነኝ ልጅ። ሁሉም እኔ የነገርኩሽን እኮ ምንም አልሰማሽኝም። ለአንቺ የምነግርሽን ተረት እኮ እያሰብኩ ነው። ተረት ስትነግሪኝ ነው? በእናትሽ ንገሪኝ። ተረት በአንድ ሀገር የሚኖሩ አንድ እናትና አንድ እርግብ ነበሩ። አንድ ቀን ታዲያ ያቺ እርግብ ክንፏን እያማታች ስትበር ከአንድ ዛፍ ጋር ትጋጭና ጉዳት ይደርስባታል። ታዲያ ሴትዮዋ ያለ ወትሮዋ እርግቧ መዘግየቷን አይታ ትጠብቃታለች። ስትንቆራጠጥ እርግቧ አትመጣም። ከዛም ወደ ፈጣሪዋ ጸሎት ታደርሳለች። ምን ብላ ጸለየች? አምላኬ ሆይ በእኔ ኃጢአት ይችን ንጹሕ ልብ ያላትን እርግብ አትቅጣት፣ እኔን እንደፈለግክ አድርገኝ ብላ ጸለየች። በዚህ ጊዜ እርግቧ በተዘጋው መስኮት በኩል በራ ታርፋለች። በማንቁሯም መስኮቱን ማንኳኳት ትጀምራለች። የዛን ጊዜ ሴትዮዋ በፈገግታ ወደ መስኮቱ ትጠጋለች። መስኮቱን ልትከፍት ስትል የመስኮቱ መስተዋት አልከፈት ይላታል። በዚህ ጊዜ በነጩ እርግብ ክንፍ ላይ ደም ትመለከታለች። ክፉኛ እንደተጎዳችም ታስተውላለች። እርግቧም አቅም አንሷት ከፍታ ካለው ፎቅ ላይ ቁልቁል ትወድቃለች። እና ሞተች? አዎ የኔ ልጅ፣ እርግቧ ገና ባፍላነቷ ተቀጨች። ከምትታመንላት ካሳዳጊዋ ጋር ፍቅሯን ሳትጨርስ ገና በእንጭጭ ዕድሜዋ ሕይወቷ አለፈ። አሳዳጊዋ ግን ታሳዝናለች። እንደሞተች ስታውቅስ ምን አለች? አላውቅም የኔ ልጅ። የዛላት ምን እንደምትሆን ምን እንደሚውጣት አላውቅም። ምን ውስጥ እንደምትሸሸግ አላውቅም። እማዬ፣ የዛሬው ተረት በጣም ነው የሚያሳዝነው። የኔ ልጅ በቃ እረፍት አድርጊ። ከቅድም ጀምሮ እኮ ስትዘልይ ስትጫወች ነበር። በቃ ግቢ እና ተኝ። አልጋው ከተወሰደ በኋላ ግን እንቅልፍ እምቢ አለኝ። ለምንድን ነው እንቅልፍ አልወስድ ያለሽ? መሬቱ ይቆረቁረኛል፣ ደግሞ መሬቱ ይቀዘቅዘኛል። እኔ ልጅ በቃ ፍራሽ ደረበልሽና በደንብ ትተኛለሽ። እሺ? እንደ በፊቱ እኮ አልጋ ላይ ስዘል አያነጥረኝም። በቃ ወደ ላይ የሚያነጥር ፍራሽ እገዛልሻለሁ። እሺ? አሁን ግቢና ተኝ። እማዬ፣ ሶፋ ላይ ተኛ። ሶፋ ይሻለኛል። እሺ፣ ከተመቸሽ ነው የምንገደኝ። ሌላ አስተካክልሽ ጸጉርሽ።
ጤና ምዕራፍ አቶ አበራ ነኝ። አቶ አበራ ሰላም ነው? እንዴት ነው? ደህና ነኝ ምዕራፍ። ስለ ስራው ጉዳይ እንድንነጋገር እኮ 3 ቀን ብቀጥርሽ ልትገኝ አልቻልሽም። ልጄን እኮ አደራ የምሰጠው ሰው ስላላገኘሁ ነው አቶ አበራ። አያያይ እሱን እንኳን እንደ ምክንያት አታቅርቢኝ። ቢያንስ ደውለሽ ማሳወቅ ትችይ ነበር። እሺ በቃ ነገ አልቀርም፣ ነገ እመጣለሁ። የእውነት ነገ እመጣለሁ። ምዕራፍ የልጅ ነገር ነው ብለን ልንረዳሽ ሞክረናል። ነገር ግን ጓደኞችሽ ያንቺን ቦታ ተክተው መስራት አልሆነላቸውም። እናም እያዘንም ቢሆን ቦታሽን ለሰው መተካት እንገደዳለን። እንደዛማ አይሆንም አቶ አበራ። ልጄን እንዴት አድርጌ ላሳክማት ነው? በምን ላሳክማት ነው? እባክዎትን አቶ አበራ እንደሱ አታደርጉ እባክዎትን፣ እባክዎትን። ምንድነው የምናወራው? ስሚኝ ምዕራፍ፣ እስከዛሬ ዝም ያልኳችሁ ትንሽም ቢሆን የወንድሜ ውለታ ይዙኝ። እባክህን ዘመን ትንሽ ጊዜ ስጠን፣ ትንሽ ታገሰን። ይበቃሻል። ሂደሽ የምትሸነጊውን ሸንጊ። ሰማሽኝ አይደል? ነገውኑ ቤቱን ለቃችሁ ልትመጡልኝ። ቤቱን እፈልገዋለሁ። ቆይ ለምንድን ነው በዚህ ልክ የምትጨክነው? ይገባሃል? ልጅቷ እኮ የካንሰር ተጠቂ ናት። የሞት አፋፍ ላይ ነው ያለችው። ምንድን ነው የምትቀባጥር? የማይመስል ድራማ ለመፍጠራት ሞክር። በመወዳት በልጄ ስም እምልልሃል። ልጅቷ ህመሟ ከፍተኛ ደረጃ ላይ እየደረሰባት ነው። እባክህ ስቃዋ እየበዛባት ነው። እኔ አላምንም። እንደ ወንድሜ ፌቨንንም ላጣት ነው። ከዚህ በኋላ ማድረግ የምችለው ህመሟን መቀነስ ብቻ ነው። ምንድን ነው ያደረግሻት? እባክህ ልቀቀኝ። ወንድሜ እያለ ህመም የሚባል ነገር አጥብቷት አያውቅም። እሱ ከሞተ በኋላ ወደ ሆስፒታል መመላለስ አብዝታለች። ንገሪኝ፣ ምን አብልተሻት ነው? እባክህ ልቀቀኝ። ይበቃሃል። የማይመሳሰል ነገር ለማመሳሰል አትሞክር። እኔ በእሷ ምክንያት ብዙ ነገር አጥቻለሁ። የእውነት? እስኪ ምን ነሻል? ጤናዬን አጥቻለሁ፣ ራሴን አጥቻለሁ፣ ስራዬን አጥቻለሁ፣ ብዙ ነገሬን አጥቻለሁ። እሺ ሌላ ያጣሽው ነገር የለም? ማሚን ለመረዳት ከማይሞክር ልቡን ከዘጋ ሰው ጋር ለማስረዳት መሞከር ሞኝነት ነው። ልክ ነሽ። ይህን የሞኝ ታሪክሽን ለሚሰሙሽ ሂደሽ ሰብስበሽ ንገረች። ለምንድን ነው ሁልጊዜ እንደሚፈሰኝ? ያው ሴት ልጅ ቶሎ ቶሎ ልታደግ ስትል ቶሎ ቶሎ ይነስራታል። ለዛ ነው ማይ ቶሎ ላደግ ነው የምርሽና? አዎ የኔ እርግብ ምታድጊልኝ ነው። ዶክተሩኝ ላግዝሽ ነው? ደግሞ ምንድን ነው የምታግዥኝ? ብዙ ሰው ሕክምና ብር ይሰጡኝና አንቺ ስራ ታቆሚያለሽ። እንዴ ስራ ካቆምኩኝ ምን ልሰራልሽ ነው? እኔ ብር እሰጥሻለሁ። አንቺ ከሱቅ የፈለግሽውን ትገዣለሽ።
አየኔ አሳቢ አንቺ ደግሞ ትደክሚብኛለሽ አንቺ ሰርተሽ አሳድጋሽኝ የለ እኔ ደግሞ ሰርቼ አሳድግሻለሁ አንቺ ልጅ ዛሬ ወሬዎችሽ ሁሉ የተለዩ ናቸው በያውን ትደክሚያለሽ ረፍት አድርጊበት ኡፍ ማለምንድነው በየሰዓቱ ረፍት አድርጊ የምትይኝ እኔ እኮ እንዳይደክምሽ አስቤልሽ እኮ ነውማ እኔ አይደክመኝም ደግሞ ትምህርት ቤት መሄድ እፈልጋለሁ እንዴ ትምህርት እኮ ተዘግቷል እንዴ ውሸትሽን ነው ገና ትምህርት አልተዘጋም ፌቨን እናት ዋሻለች አትዋሺ ትምህርት ሲዘጋ እኮ ዝናብ ይዘንባል በቃ እኔ ልጅ ተኝ በኋላ ወሬውን እንጨርሰዋለን በልጅታለሽ ይችላል ሞክ እንዴ ቆይ እቃዎቹስ እንዴ ስመላለስ አላስተዋልኩም ነው ወይስ ምንድነው እንደዚህ ሆነ ነው ትንሽ ጊዜ ሲጎልብኝ አውጥቼ ሸጥኳቸው ንብረቶቹ የኔ እንደሆኑ ዘነጋሽ ዘመኑ እባክህ ለለምን እስኪ ትንሽ እንኳን ልትረዳኝ ሞክር ደግሜ ነግርሻለሁ ስለተረዳውሽ ነው እስካሁን እዚህ ቤት ውስጥ እየኖርሽ ያለሽ እሺ ለምን ይቅር ለፌቨን ትንሽ ሀዘኔታ የለህም ስሚ የምወዳት ልጅ አለች ከሆነ ጊዜያቶች በኋላ አብረን ለመኖር አስበናል ይሄ ከበቂ በላይ እሺ በቃ ቢያንስ እንኳን ማረፊያ እስከምፈልግ አንድ ሳምንት ታገሰኝ ከዛ በኋላ ልቅ ብዬ እወጣልሃለሁ ጥሩ ከአንድ ሳምንት ካለፈ እመኝ ችግር ውስጥ ነው እንካ አለኝ ዶክተር እንዴት ነው ፌቨንስ እንዴት ነው አረ ዶክተር በጣም እያመማት ነው ህመሟ እኮ እየተባባሰ ነው አሁን ደግሞ አዳዲስ ምልክቶች እያሳየች ነው ምን ምልክት ተደጋጋሚ ነስራታል ሰውነቷ እየቆሳሰለብኝ ነው በጣም ይደክማታል መገጣጠሚያዎቿም ላይ ህመም እየተሰማት ነው ንራፋውን ክትትሏን ቶሎ ማድረግ ይኖርባታል የሚያስፈልጓት መድኃኒቶች አሉ እነሱን ማሟላትም ይኖርብሻል ችግር የለውም ዶክተር በቻልኩት መጠን ለማሟላት ሞክራለሁ በቃ ዛሬም ቢሆን ይዣት እመጣለሁ እሺ ሄሎ መላኩ ጉዳይ እንዴት አደረክልኝ በአሪፍ መልኩ እየሄደ ነው ባለቤትነቱ በቅርብ ያንተ ይሆናል አዎ በፍጹም መታወቅ የለበትም ወንድሜ እኔን እንደሚያምነኝና ቤቱን በእኔ ስም እንዳዞረው ነግሬ ያሳምኛታል በዋናነት እሷን ማሳመኑን ከጨረስክ ውስጥ ላሉ ሰዎች ከፍለን ባለቤትነቱን ወደ አንተ እናዞረዋለን በጣም አሪፍ እሷ አሁን በዚህ ሰዓት ቤቱ በእሷ ስም መሆኑን ራሱ አታውቅም ይህ እንዴት ሊሆን ቻለ አብረው እየኖሩ እንዴት አታውቅም ወንድሜ ንብረቱን ለፍቶ ስላመጣው እስከምትወልድለት ድረስ በስሙ አላደረገውም ነበር ከወለደችለት በኋላ ነው በስሙ ያዞረው ይህ መሆኑ ስራችንን ያቀልልናል በቃ ትንሽ ጊዜ ጠብቅ እንዳሳካ ነው እሷን ብታባረራትም ትችላለህ ፍጠን መላኩ ብዙ መጠበቅ አልችልም ኧረ ስጋት አይግባህ በቅርቡ እንጨርሰዋለን እሺ ሰላም
አጎቴ ዛሬ እኮ ዶክተሯ ተረት ነገረኝ። ምን ብሎ ነገረሽ? ስለ ነገስቷና ስለ ንጉሱ። ኧረ እባክሽ ሌላስ ምን አደረግሽ? ታከምኩኝ። እናቴና ዶክተሩ ሲያወሩ ተጫወትኩኝ። ጨዋታ ናፍቆሻል ማለት ነው? አዎ አጎቴ፣ ትምህርት ሳይዘጋ በፊት ከጓደኞቹ ጋር ነበር የምጫወተው። ትምህርት መች ተዘግቶ ነው? ገና እኮ ነው። ማን ነው ተዘጋልሽ? እማዬ ናታ ትምህርት አልተዘጋም ስላት ተዘግቷል ብላ ትምህርት ቤት አስቀራችኝ። በቃ እማዬን ያናግሪያት ወደ ትምህርት ቤት ትመለሻለሽ። እሺ? የምርህን ነው አጎቴ? አዎ የኔ ውድ አናግርልሻለሁ። ዩኒፎርሜን ላዘጋጅ። እሺ? እሺ ሂጂ። ምዕራፍ ህይወትሽ እንዲህ ካላከበርኩት ሳይሌ እንከር መሆንሽ አይቀርም። ለምንድን ነው ትምህርት ሳይዘጋ ልጅቷን ትምህርት ተዘግቷል የምታያት? ለምን እንደዛ እንዳልኳት ልቦና ያውቀዋል። ልጅቷ ገና ከፍ ሳትል ውሸትና ክህደት እየዘራሽ እባክህ ስትታይ ተቆርቋሪ ትመስላለህ። በዚያ አስተዳደግ ከቀጠለች የልጅቷ ዕጣ ፈንታ ውሸትና ሌብነት ነው የሚሆነው። ስማኝ ዘመኑ፣ ዛሬ አድካሚ ቀን ያሳለፍኩት ያንተ ምዝምዝ የምቋቋምበት አቅም የለኝም። እስኪ አድካሚ ቀንሽ ንገሪኝ እስኪ ልስማ። ዶክተሩ የልጅቷ የህመም ሁኔታ በጣም እየተባባሰባት እንደሆነና ሰሞኑንም ጠንከር ያለ ህመም እንደሚታይባት ነግሮኛል። ምን ጠንከር ያለ ህመም ስትይ? ትኩሳት፣ ቶሎ ቶሎ መድከም፣ ደም መፍሰስ፣ ኢንፌክሽን፣ ብቻ ብዙ ነገር። አያቴ የቤተሰብ እርግማን የሚያገኘው ልጆችን ነው ትል ነበረ። እባክህ ክፉ ደግ አንነጋገር። እኔም የሚገርመኝ በአንድ ሰው በደል ልጅም አባትም በሞት መቀጣታቸው። እባክህን አጥንት የሚሰሩ ቃላቶች ካፋ አይወጡ። ህይወት እንደዚህ ነች። እርባና ቢሶች በነፃነት ይኖራሉ፣ ምስኪኖች ደግሞ ብዙ መቀየር እየቻሉ ባጭሩ ይቀጫሉ። ይበቃ። ትሰማኛለህ? ምርጫ ቢኖር የኖሩ ከዚህ ህይወት ሞት መርጥ ነበር። ከአንተ አጥንት ሰባሪ ቃላቶች አባክን ድርቅ ይጠፋ ነበር። ግን ምን ዋጋ ነው? ምርጫ የለኝም፣ ምርጫ የለኝም። እማዬ ለምንድን ነው አጎቴን የምትቆጪው? አይደለም ይላል። ቆይ ደግሞ ለምንድን ነው ዩኒፎርም የለበሽው? እማዬ ውሸትሽን ነው። ትምህርት እንዳልተዘጋ አጎቴ ነግሮኛል። ዝም በይ እሱን። እሺ ውሸቱን ነው። አንቺ ነሽ የዋሸሽ ያለሽው። የለም አልኩሽ እኮ የኔ ልጅ። ደንብዮ ጓደኞቼ ናፍቁኛል። አሁን ውሰጂ። ቆይ እሺ ከዚህ በላይ ምን ሆነልሽ? ይሄ በዚህ ልጅ ከበሽታው ቀርመሽ ትደፋያታለሽ። የኔ ልጅ አስከፋሽ አይደለም? በቃ ይቅርታ አድርጊልኝ። ሁለተኛ አይለመደኝም። እሺ እሺ በቃ እንደውም በሐሳብሽ ተስማምቻለሁ። በቃ የፈለግሽውን አደርግልሻለሁ። ፌቡዬ ቆይ ስለ ይቅርታ ብዙ ነገር አልተነጋገርንም ነበር? ፌቨን ልጄ ምን ሆነች? ፌቨን አናግሪ ልጄ እባክሽን። ፌቨን ልጄ ፌቨን
አይዞሽ የኔ ልጅ እቤት ነው ያለሽው። እሺ እማዬ ጭንቅላቴን በጣም እያመመኝ ነው። አይዞሽ የኔ ልጅ እሺ መድኃኒት ስለሰጠሽ አሁን ይሻልሻል። እስከሚሻልሽ ግን ትንሽ ታገሽ እሺ። ምን ሆኜ ነው እማዬ? ያው ምግብ ስላልበላሽ ደክሞሽ እኮ ነው። እሺ እማዬ እየደከመኝ ነው። ውሃ ስጪኝ። እሺ አይዞሽ ትንሽ አረፍ በይበት ውልቅ ይልልሻል። እሺ መቼ ነው እንደ በፊቱ እንድወጣ የምትፈቅጂልኝ? ትወጫለሽ፣ ከኩዮችሽም ጋር ትጫወቻለሽ። ግን እኮ ሁሉ ጊዜ ትከለክኛለሽ። አልከለክልሽም የኔ ልጅ። ህመሙ ጋብስ ሲልልሽ እኔ ራሴ ይዤሽ እወጣለሁ። እሺ በቃ ተሽሎኛል። ነይ እንውጣ። ማግሪና መመኝ በሞትኩት የኔ ልጅ ምን ሆነሽብኝ ነው? እስኪ ተራመጅበት። ተራመድበት። ያቃጥለኛል ደግሞ ያመኛል። እሺ በቃ ተይው፣ ጋደም በይበት። እማዬ እየታከከኝ ነው። እዚህ ጋር ነው እማዬ ጀርባ እየታከከኝ። እስቲ ትፈራ ልጅ በቃ የሚቀባውን ይዤልሽ እመጣለሁ። እሺ ተኝ ወይ ትበይ። ሄሎ ዶክተር፣ ልጄ እኮ ያልከኝ ምልክቶች ማሳየት ጀምራለች። ምዕራፍ፣ እስኪ ተረጋጊና የሆነውን ነገር አስረጅኝ። አላውቅም ዶክተር፣ ልጄ ሞታብኝ ነበር። እባክሽን ምዕራፍ ተረጋጊ። ገና ካሁኑ እንዲሆንሽ ወደፊትም ልትሆኚው። ዶክተር፣ ልጄ ራሷን ሳተች። ከዛ በኋላ ሰውነቷን ማሳከክ ለመራመድም እስከ መቸገር ደረሰች። በቃ ምን እንደምታደርጊ አሁን እነግርሻለሁ። ከዛ በፊት የሰጠሻት መድኃኒት አለ? አዎ ዶክተር፣ ልዩ ምልክት ስታሳይ ስጫት ያልከኝ መድኃኒት ሰጥቻታለሁ። በቃ ጥሩ። ለኢንፌክሽን የሚቀባውን ቀቢያት፣ ሹሮፕያን ኩሽን ስጫት፣ ከዛ ረፍት ታድርግ። እሺ ዶክተር፣ በቃ ልሂድላት። ስሚኝ ምዕራፍ፣ ደግሜ ልንገርሽ፣ አሁን እየከበደባት እየጠነከረባት ነው የሚወጣው። ከምንም ነገር በላይ መረጋጋት ይኖርብሻል። ዶክተር ምን ላድርግ? ሁኔታዋ እኮ በጣም ነበር የሚያስፈራው። ቢሆንም የአንቺ ጭንቀት ለልጅቷ ከምልሽ በላይ ከባድ ነው። እሺ ዶክተር፣ በቃ አመሰግናለሁ። ልሂድላት። ሄሎ መላኩ፣ መቼም ጥሩ ዜና ልታበስረኝ ነው። እንኳን ደስ ያለ ወዳጄ። እኔ አንተ ጠበቃን ነገሮችን ሁሉ መስመር አስይዣቸዋለሁ። ለዚህ እኮ ነው ቅዳሜ ምርጫ ያደረኩ። ጭራሽ ተቀናቃኝም ነበረኝ። የደርሰውብህ ነው የሚቀናቀን እና ሁሉም አለቀ? አዎ በሚገባ ፋይሉ በሙሉ ባንተ ስም ዞሯል። ከዚህ በኋላ ቁልፉን መረከብ ብቻ ነው። ደስታዬን እንደ ልቤ ለመግለጽ የሚመች ቦታ አይደለም። ባይሆን ተገናኝተን በደንብ አድርገን እናከብረዋለን። እሺ በቃ የሚጨራረሱትን ልጨርስና እንገናኛለን። አንበሳ ዘመን፣ አሁን ስልጣን ተጠቅመን እነዚህ ተራ ሰዎችን ታስወግዳቸዋል። ምነው መመላለስ አበዛ? አታስቢ ቆንጂት፣ ከዚህ በኋላ እኔ ሳይሆን አንቺ ትመላለሽበታለሽ። ልታባርረን ነው? አዎ ላስወጣችሁ። እባክህን ዘመኑ ልለምንህ፣
ትንሽ ቀን ጨምርልን። ተይ የማይመስል ነገር ተናግረሽ እንዳንቀያየም። ባለፈው አንተ እንደወጣ እራሷን ስታታማብኝ ነበር። እሷ ስለታመመች ምንም አይነት ቤት አልፈለኩኝም። እባክህን ትንሽ ጊዜ ስጠን። በእሷ ልታሳብቢያት ሞክሪ። ለሐዘኔታ ቦታ የለኝም። እሺ በቃ ያንተ ሰራተኛ ሆኜ ልኑር። ሰራተኛ አልፈልግም። ዛሬውኑ ካልወጣችሁ ፖሊስ ነው የምጠራው። ወይኔ ልጄ ትሞትብኝ ነው። ወይኔ ልጄ መሻውን ምንድን ነው የማደርጋት? ሁሉም መድኃኒት አልቋል። እሺ ምንድን ነው የምሰጣት? ፌቨን እባክህን አግዘኝ። ያልከኝን ሁሉ ነገር አደርጋለሁ። ልጄ ልትሞትብኝ ነው። መድኃኒት መግዣ የለኝም። እባክህን መተንፈስ እንኳን እኮ አቁማለች። እባክህን ልለምንህ። የለኝም አልኩሽ። ያው ከቤት እንድንወጣልህ አይደል የምትፈልገው? ለመድኃኒት መግዣ ብር ስጠኝና ከዛ በኋላ እንወጣልሃለን። የማስወጣት ሀሳቡን ትቼዋለሁ። ልጅቷ እንደዚህ ታማ ማስወጣት ለእኔም ኩነኔ ነው። ተመስገን አምላኬ፣ በጣም ነው የማመሰግነው። ቆይ እስቲ ምስጋናውን ትንሽ እናቆዩ። አልገባኝም። ይኸውልሽ አንቺ እዚህ ቤት ከቆየሽ አንድ ሚስት ማሟላት ያለባትን ነገር ታሟያለሽ። ምንድነው ማሟላው? ያው ምን ይሆናል? ያው አብሮ መተኛት ነው። ያማ በፍጹም አይሆንም። ምን አይነት እንስሳ ብትሆን ነው ከወንድም ሚስት ጋር አንሶላ መጋፈፍ የሚያሰኝ? ምርጫው አንቺ ወይ ጎዳና መውጣት ወይም ደግሞ ተከብረሽ ልጅሽን ማስታመም። እሺ በቃ በሀሳቡ ተስማምቻለሁ። በጣም ጥሩ። እንዲህ ሰርተሽ ስትበይ ደስ ይላል። ለልጄ መድኃኒት መግዣ የሚሆን ብር ስጠኝ። በጣም እያመመኝ ነው። አይዞሽ የኔ ልጅ ምንም አትሆኝብኝም። እሺ እማ በትንፋሽ እያቃተኝ ነው። እማዬ እባክሽን ከኔ አትራቂ። የትም አልርቅብሽም፣ ከጎንሽ ነኝ። እማ ተረት ንገሪኝ፣ እንደ እርግቧ የሚያስለቅስ እንዳይሆን። ተረት ምዕራፍ አጎትሽ ፈልጎኝ ነው። እሺ እመጣለሁ፣ እነግርሻለሁ። እባክሽ እማዬ እየፈራሁ ነው፣ ትተሽኝ አትሂጂ። ምዕራፍ እማዬ ምዕራፍ
ልጄ ልጄ ሄቨን ልጄ ምን ሆንሽብኝ? ልጄ ተናገሪ ልጄ አውሪኝ ልጄ አውሪኝ። ዝም አትበይ ሄቨን አውሪኝ ልጄ አውሪኝ ልጄ አውሪኝ ልጄ ምን ሆንሽብኝ? አውሪኝ ልጄ አውሪኝ